ቆሻሻ ውሻ። ስድብህ ራሱ ነገጠር ትመስላለህ። እንደው ቦታ ሳይሆን እኔ አንተን ባገኘህ ቸልሰህ ነበር። ስማ በምን ውሃ ነው የምትቸልሰኝ? አንተን ባገኘው ካሳየህ ነበር። ምን መታወቂያ ነው አንተ ሙስሊም ጥላቻ ያንማ ስንገናኝ። ኦኬ እሺ፣ እንኳን ደህና መጣ ብያለሁ በድጋሚ። ይሰማል? አይሰማኝም። ኦኬ፣ የዘላለም ሕይወትን ማን ነው የሚሰጠው በእስልምና አስተምሮ? ምን የዘላለም ሕይወትን የሚሰጠው ማን ነው? አላህ ነው። አንድ አላህ። አንድ አላህ። ከአላህ ውጭ የዘላለም ሕይወትን መስጠት የሚችላለ? ለእናንተ የሚሰጠው ማን ነው ንገረኝ እስኪ። ቅድሚያ መልስልኝ። ከአላህ ውጭ የዘላለም ሕይወትን መስጠት የሚችላለ? መልሼልሃለሁ እኮ አንተም የጠየቅኩህን መልስ። አሁን ቀጣይ ወደ መረጃ ከመሄዳችን በፊት የጠየቅኩህን መልሳ በደንብ አስረግጠህ እኮ አስረግጬ ነው መልሼልሃለሁ። እስኪ አንተ መልስ። የዘላለምን ሕይወት ክርስቶስ ይሰጣል። ኢየሱስ አላህ ነው? አይሰጥም። ክርስቶስ የት ነው የሚሰጠው? አሳየኝ ማስረጃ። ኦኬ፣ አላህ ይሰጣል የሚለውን እስቲ አንተ አሳየኝ። እንጨታችንም የሚሰጠው አላህ ይሰጣል የሚለውን እስቲ አሳየኝ። ይሰጣል አላህ። እኔ ሕይወትና ትንሣኤን እሰጣለሁ ብሎ ቀጥታ የተናገረበትን አንድ ጥቅስ ብቻ ስጠኝ። እኔ ክርስቶስ የተናገረበትን እሰጣለሁ። አንተ ስጠኝ እስኪ። አንተ ሌለ አምጣ። ቅድሚያ አንተ ቀድመህ አንተ መልሼልሃለሁ እኮ አጭር ጥያቄ መለስክ ማለት እኮ አላህ ነው ይሰጣል ያልከው እንጂ አላህ እንደሚሰጥ እኮ አላሳየህንም። ለከብት ምን ብዬ ያሳያለህ? ከብት ይገባሃል እንደ አንተ ማልቀስ ይሻለው። በደረቅ ሙግጫ ስድብ እኮ መልሰዋል። ምሽ ሜታ አደም እንኳን ደህና መጣ። አደም ዜናውን አንፈልገውም ለጊዜው። ዜናውን አንፈልግም። ማውራ ከቻልክ ይሄ ዜና አታስደምጠን። መልስ ካለ ብቻ። የዘላለም ሕይወት የሚሰጣችሁ ማን ነው? የዘላለም ሕይወት የሚሰጠው ማን ነው? ይሄ የሚያውቃለ? በእስልምና የዘላለም ሕይወት ማን ነው የሚሰጣችሁ? የዘላለም ሕይወትም የሚሰጣችሁ ማን ነው? ነገርኩህ እኮ አሰማም እንዴ? መስሚያ የለም? መስሚያ ማስረጃ ንገረኝ። የቱ ጋ ነው እሱ አላህ ይሰጣል የሚለው? ማስረጃሽ መስሚያ ወደ ቂጥህ ነው የዞረው። በየት ማስረጃ? አንተ አይገባም። አላህን እየመሰልኩት ነው። የልጅ አላህ ነው ቂጡና አፉ ማይለየው። ማስረጃ ጅፊት አንተ ደግሞ ምንድን ነው? ስድብ ተለቅፈ ነው እንደመጣ ወዳጃችን። የዘላለም ሕይወት ይሰጣል የሚለውን አላህ የቱ ጋ ነው? እሺ ይሰጣል። ቀጥታ የተናገረበትን እኔ የዘላለም ሕይወትን እሰጣለሁ ያለበት ቀጥታ ነገርኩህ እኮ። የቱ ጋር ጥቅስ? ለአንተ ብዬ ነው ጥቅስ አላሳየህም። ለእኔ ሳይሆን ለ2600 ሰው አላሳይም። ለምን አታሳየው? የለም አላሳይም። ምክንያቱም የለም። ለእንዳንተ ያለው ከብት እንዲህ ያለ ማስረጃ አላወጣም። ለማን ነው የምታሳየው? ለአንተ አይነቱ እንትን ነው፣ ለጋኔኖች እና ለጅኒዎች። ለአንተ አይነቱ ከብት አይወጣም። ኦኬ፣ ለጅኒዎች ቢሆን ግን ታወጣለህ። በደንብ አስተውሉ። የዘላለምን ሕይወት የሚሰጠው አንድ ፈጣሪ ብቻ ነው። ክርስቶስ ደጋግሞ የዘላለምን ሕይወት እንደሚሰጥ ተናግሯል። የሚያምንብኝ ቃሌን የሚጠብቅ የዘላለም ሕይወት አለው እያለ ደጋግሞ ተናግሯል። ኦኬ፣ ከሞት አስነሳዋለሁ ብሎ ደጋግሞ ተናግሯል። በመጨረሻው ሰዓት በመቃብር ያሉ ድምፁን የሚሰሙ
ከሞት ወደ ህይወት የሚመጡ በፈጣሪ ብቻ ነው። ይሄም ደግሞ በክርስቶስ ብቻ ነው። ይህንን ደግሞ ክርስቶስ እጅግ ብዙ ቦታ ላይ ደጋግሞ ተናግሮታል። አይ አላህ ተናግሮታል ምትል ከሆነ ስለዚህ ክርስቶስ ተናግሮታልና ለምንድነው ክርስቶስ የማትከተለው ታዲያ? ክርስቶስን እንዳትከተል ምን ያግድሃል የሚል ጥያቄ ይሆናል ማለት ነው። ኢየሱስ ክርስቶስ የትም ቦታ ላይ እኔ አምላክ ነኝ አላለም። ቃል በቃል አላህ የትኛውን ቦታ ላይ እኔ ጭንቅላት የለኝም አለኝ አላለም። ጭንቅላት አልባ ነው። ስለዚህ አታቃስታ ፖለቲካ እንደምሰራም አውቃለሁ። ፖለቲካ አዳምጥ። አሁን እያወራለሁ መደብ ይገባ ኖሮ ይህንን ሌም የሆነ ጥያቄ አትጠይቀኝም ነበር። አርጉመንት ፍሮም ሳይለንስ ይባላል። አንድ ነገር ኤግዛክት ወርድ ፋላሲ ኤግዛክትሊ አንተ እንደምትፈልገው አላህ የምድርም የሰማይ ፈጠርኩት ይላል። ኢየሱስ ክርስቶስ ግን አይልም። ና ከፍል አድርገህ ቀጥታ አላህ የተናገረበትን ካመጣ ይህን አካውንት አሁን ሸልማለሁ። አላህ ቀጥታ ልብ በል ያለ ሶስተኛ ጣልቃ ገብነት እኔ አላህ ብሎ አይደለም አምላክ ነኝ አንዲት የተነፈሰባት ካለ እኔ ንጽጽር አቆማለሁ። ይህን አካውንት ሰጣለሁኝ። ቀጥታ ነው ያልኩህ። ቀጥል። ቁል በላቸው አለ። እሺ ቀጥል። በላቸው ለማን ነው ያለው? ለሙሐመድ ለነብያችን ሰለላሁ ዐለይሂ ወሰለም። አላህ ነው ለሙሐመድ ያለው? እርሱ አላህ አንድ ነው አለ። ሁሉ መጠጊያ ነው። አዳም አላህ ነው ቀጥታ ለሙሐመድ ያለው? አላህ ነው ቀጥታ ለሙሐመድ ያለው? በቁርአን ነው። በቁርአን ተስማማው። አላህ ቀጥታ ከሙሐመድ ጋር አውርቶ ቁል አላህ እንደዚህ ያለው ለነብያችን እኮ ነው ቁርአን ይወረደ። ችግር የለውም ተስማምቻለሁ። ስለዚህ ቀጥታ አላህ ለሙሐመድ ነግሮታል። በጅብሪል አማካኝነት ወርዶላቸዋል። ማነው ጅብሪል? ጅብሪል እኛ ጎረቤት ያለው አንተ ጅብሪል ለሙሐመድ ቁል ብለዋል እንዴ? አንተ እኮ አብደሃል ለማበድ ለምን ጅብሪል ነው የምታወራው? አብደሃል አንተ እኮ ችግርህ አዳምጥ። አሰማም እኔ አዳምጥ። ኤግዛክት ወርድ ፋላሲ ያለ የምፈልገው እኔ አላህ አይደለም አምላክ ነኝ ያለበትን የተነፈሰበትን ካመጣ ለዘላለም ንጽጽር አቆማለሁ። ለዘላለም ንጽጽር አቆማለሁ። ሙሐመድ ከነገረ ተረት ተረት ውጪ ማለት ነው። ችግርህ እኮ አሰማም። ቀጥል። እሺ ኢየሱስ ክርስቶስ የትኛው መጽሐፍ ላይ ነው እስኪ ሲያስተምር የነበረው ቃል በቃል? አይ አሁን የጠየቅኩህን ብቻ አንዲት አምጣ እና የእናንተ ኤግዛክት ወርድ ፋላሲ እንዴት ፉርሽ እንደሚሆን ላሳየ። በሶስተኛ አካል አላልኩም። ቀጥታ የተናገረበት አለ። አንተ በፖለቲካ አይደለም በመጽሐፍ አይደለም የምታምነው? አንድ አምጣ። ቀጥታ በመጽሐፍህ አንድ ቀጥታ አምጣ። በመጽሐፍህ ቀጥታ አንድ የተናገረበት ቀጥታ ነው እየነገርኩ ያለሁት። አምጣሽ። ቀጥታ እኮ ነው እየነገርኩ ያለሁት። እኔ ጅብሪል የተናገረው ነው አይደለም? አንተንም እኮ ከመጽሐፍህ ነው። ኢየሱስ ክርስቶስ የትኛውም ቦታ ላይ እኔም አዳምጥ። እኔ ጅብሪል የተናገረው ነው አይደለም የጠየቅኩህ? እኔ ጅብሪል ተረት ጅብሪል ላላ ሲነግረው አይሰማ የለም። ጅብሪል የሚባለው አካል ከየት እንዳመጣው የሚታወቅ የለም። እኔ ቀጥታ አላህ ለመናገሩ ነው። እቺ ሎጂክ እንዴት እንደማታስሄድ እይ። ሲቀጥል አላህ ጭንቅላት አለኝ ያለበት የለም። አላህ ብልት የለኝም ያለበት የለም። ስለዚህ ያልተገረዘ ሸለፈታም ሊሆን ይችላል ስላልተናገረ ዝም በተባለበት ላይ አርጉመንት ከሰራን ለምሳሌ አላህ ጭንቅላት አለኝ አላለም። አንድ ቦታ አንገትም አለኝ አላለም። አንድም ቦታ ላይ ይታታርግ አው ጥያቄ መልስ። አምላክ ነኝ ያለበት አንድ ጥቅስ አንተ የምትለውን የሚከተልህ ስለሌለ ነው እንጂ አንድ ጥቅስ ቀጥታ የተናገረበት ጅብሪል እንደዚህ ያለ ጥቅስ ብቻ አንተ አላህ ለጅብሪል ነግሮ ጅብሪል ለሙሐመድ ነግሮት ሙሐመድ ለሳባዎቹ ነግረውን ተዛ ሳባዎቹ የጻፉልንን ይሄንን አትበለኝ። ቀጥታ አላህ የተናገረበትን ነው የምፈልገው። ምክንያቱም ቀጥታ ቀጥታ ነው የምፈልጉት አይደል? እናንተም እኛም ቀጥታ ነው የምንፈልገው። አሁን ቀጥል። ቀጥታ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ቦታ አንተ እኮ አንተ አምጣልኩህ እኮ ቅድሚያ እኮ ነገርኩህ እኮ ከመጽሐፍና መንጀም ተቀራራጭ ፈጣራ ነው። እንዳንተ ቦታ ሊካ ነው። ጅብሪል የተናገረውን አልፈልግም እኔ። አላህ የተናገረውን አንተ
አንተ ተመጣፍ ውጭ አንተ አንተም እንደዛማ ከሆነ አንተም እኔ ተመጣፍ ውጭ አንተ ቦታኒካ ከመጽሐፍ ማለት አይደለም። ቆይ ከመጽሐፍ ውጭ ሳይሆን ጅብሪል የተረተውን ተረት ሳይሆን ቀጥታ ላይ የተናገረው ተረቱ እኮ ያንተ ነው። ተረቱማ ያንተ ነው። ጣልቃ ትግባ አንተ። የጅብሪል ተረት ነው የምነግረኝ፣ ያለህን ተረት ነው የምነግረኝ። ስርዓትህን እንግዲህ ስርዓትህን የምን ስርዓት? ምንም ሳላቀፈ እኔ የምፈልገው ቀጥታ ያስተምሩ ይሄን ተረት ነው። አላህ መጥቶ የተናገረበት ምድር ላይ ነው እንጂ የምፈልገው ጅብሪል እንደዚህ ብሎ አምጥቶ ምናምን የሚል ተረት አለ። ምክንያቱም አላህ የሚባል አካል መኖሩንም አታውቁም። ከአርሽ በላይ የተንጠለጠለ ብላችሁ ስለምታምኑ መጣ ከተባለ እስከ ቅርቢቱ ሰማይ ነው። የት ቦታ ነው የተናገረው አላህ? የት ቦታ ነው የተነፈሰው አላህ? ይኸውን የአካውንቴን አቆማለሁ፣ ዛሬ ንጽጽር አቆማለሁ። አላህ መጥቶ አይደለም መናገር፣ እኔ በሕያው ነኝ ያለው ያለበትን ካሳየኸኝ ንጽጽር አቆማለሁ። አንጣው ኢየሱስ ክርስቶስ ሲናገር አንጣው ላይ ብላ አስገባው። ቱሲያም ከመጽሐፍ ውጭ አንተ ፖለቲካ እንደምትሰራው እኔም ፖለቲካ አልሰራም። ፖለቲካ እንደምትሰራው ኤኒዌይስ በደንብ አስተውሉ። ኦልዌይስ ቴዎሎጂ ዝም በተባለበት ለምሳሌ ዝም በተባለበት ላይ ቴዎሎጂ አይገነባም አይደለም ተብሎ ዶግማ አይሰራም ማለት ነው። ይሰራል ካሉን ግን እኛ ይስማማናል። ክርስቶስ በስጋ የተገለጠበት ዋነኛ ዓላማው ምንድነው? እሱ በስጋ የመጣበት ዋነኛ ዓላማ ምንድነው? ሞትን በሞት ለመሻር ነው። እርሱ የአብ ልጅ የማርያምን ስጋ ነስቶ የመጣው ከማርያም ስጋና ደም ተካፍሎ የመጣው በስጋ የተገለጠው እርሱ የአብ ልጅ የሰው ልጅ እርሱ ክርስቶስ በመስቀል ላይ የተሰቀለው የባሪያን መልክ ይዞ የመጣው በሞት ላይ ያ ስልጣን ያለውን ለመግደል ነው። ሞትን በሞቱ ለመሻር ነው። እኔ አምላክ ነኝ ብሎ አላህ መጥቶ ገና ወደፊት እኔ አምላክ ነኝ ብሎ ሰማይና ምድርን ይዞ ይፎክራል እንደምትሉት እኔ አምላክ አለኝ እያለ ተረጋጋ። እንደ አላህ ሊፎክር አይደለም የመጣው። ልክ ጠጅ ቤት ወይም ሰርግ ቤት እንዳለ ሲጠጡ እንደሚፎክሩት ታልኮ ነው የመጣው። ስርዓትህን አዳምጣ፣ መልስላለሁ። ጥያቄ ከሆነ እሱ አላህ በየቀኑ እኮ ይመጣል። ለምን ይከብዳል? መላክ ምንድን ነው እሱ የሚለውን ዲፋይን አድርግና መልስላለሁ። ጥያቄ ከፈጠረብህ እሱ አላህ በየቀኑ የሚመጣ የለ እንደ በየቀኑ ማን እየላከው ነው ወደ ቅርብ ሰማይ? ራሱ ግን የትም ቦታ ላይ አይላክም። ኢየሱስ ክርስቶስ ግን ታልኮ ነው። ቆንጆ ነገር ግን አላህ በየቀኑ ወደ ቅርቢቱ ሰማይ ይመጣል አይደለ? አንተ ፖለቲካ እኮ ነው የምትሰራው እኮ ምንም አይነት መረጃ አታወጣም። የትኛውም ቦታ ላይ ስትከራከር አዳም ይመጣል ተረት ነው የምታወራው። ይመጣል አይመጣም? ወደ ቅርቢቱ ሰማይ ይመጣል አይመጣም? እኮ እንትናችን አዳምጠሽ በደንብ አስተውሉ። ክርስቶስ የመጣው እኔ አምላክ ነኝ እኔ ጌታ ነኝ ሊል አይደለም የመጣው። የባሪያን መልክ ይዞ ዝቅ ብሎ የመጣው ሞት የተፈረደበትን ስጋ የተዋሃደው ያንን ስጋ ለማክበር ነው የመጣው። እኔ አምላክ ነኝ እኔ ጌታ ነኝ ኑ ተገዙኝ ሊል አይደለም የመጣው። እርሱማ በአምላክነቱ ሲመለክና ሲገዛ ይኖራል። ለቅጽበት እንኳን ለማይክሮ ሰከንድ እንኳን ለአይነ ጥቅሻ እንኳን ያልገዛበት የማመልክበት ጊዜ የለምና፣ ስለዚህ እሱ በስጋ የተገለጠው የባሪያን መልክ ይዞ የመጣው ቤዛ ሊሆን ነው የመጣው። ቤዝነቱን ሊያሳየ ነው የመጣው። ቤዛ መሆኑን ሊያሳየ ነው የመጣው። ትትናን ፍቅርን ሊያስተምር ነው የመጣው። አንድ አምላክነቱን አልገለጠም ወይ? እጅግ በቃኝ እስክትሉ ገልጿል። አምላክነት በንግግር ነኝ በማለት ሳይሆን የትም ቦታ ላይ የለም። እኔ ላዳምጥ አዳምጥ፣ አትጩህ፣ ጣልቃ አትግባ። ደግመህ ከገባ አወርድሃለሁ፣ ተሰሮነ ትማራለህ ማለት ነው። አምላክነቱን ገልጿል በሚገባ። ይሄ ኢስላም አሁን ለምሳሌ ቀደም ስላችሁ እንደነበረው እርሱ ወልድ ክርስቶስ በስጋ የመጣው ከአባቱ እቅፍ ያለው በስጋ የታየው የተዳሰሰው የተነካው ቤዛ ሊሆነን የመጣው
የአብ ልጅ እንደሆነ ነግሮናል። የአብ ልጅ ከሆነ ደግሞ የባህሪው ልጅ ነውና አምላክ ነው። ሜይ ቢ ዚስ ዱድ ዝንጀሮ አይደለም የሚወልደው፣ ሰው ነው የሚወልደው አይደለ? ከሱ የሚገኘው የባህሪው ልጅ ዝንጀሮ ሊሆን አይችልም፣ ወይም ውሻ ሊሆን አይችልም። ይሄ ዱድ ግን የሚያስበው ምንድን ነው? እኔ የምወልደው ጦጣ ሊሆን ይችላል ብሎ ነው የሚያስበው። ክርስቶስ የአብ የባህሪ ልጅ እንደመሆኑ ልጁም ምንድን ነው? እሱ አምላክ ነው። ቁርአኑ ከዚህኛው ልቅ የተሻለ ነው። ቁርአኑ ምን ይላል? አላህ ልጅ ካለው ልጁም አምላክ ነው ይላል። ስለዚህ አብ የወልድ አባት ከሆነ ክርስቶስ ደግሞ እኔ የአብ ልጅ ነኝ ካለ አምላክ የለም። አዳምጥ። ልጁ ምንድን ነው የሚሆነው? ፕሊስ ጣልቃ ትግባ። ምንድን ነው? ምን አይነት ስርዓት አልበኛ ናቸው ግን? ምን አይነት ባለጌዎች ናቸው? አይደለማ እንዴ በቃ ስርዓት የሚባል ያልፈጠረባቸው በጣም ባለጌዎች ተማሩባቸው። እንደዚህ የማዳመጥ ችግር ያለባቸው በቃ መንፈሱ ምን ያህል እንደሚረብሻቸው እዩ። እውነት ሲነገራቸው አይምሯቸውን ይረብሻል። መንፈሳችሁ ይረብሻል። አዳምጥ እሺ። ስለዚህ ክርስቶስ በስጋ የተገለጠው ከአብ ጋር አንድ ባህሪ፣ አንዲት ስልጣን፣ አንዲት ፍቃድ ያለችው እርሱ በስጋ የተገለጠው ቤዛ ሊሆነን ነው። በተለየ አካሉ ከሶስቱ አካል አንዱ አካል በስጋ የመጣው ቤዛ ሊሆነን ነው። ያ ሞት የተፈረደበትን ስጋ፣ ያ ተገዥ የነበረውን ስጋ ተዋህዶ ያንን ስጋ ከፍ ለማክበር ነው፣ ፈራጅ ሊያደርገው ነው የተገለጠው በስጋ። ያንን አድርጎ አሳይቶናል። አይሁዶቹ በደንብ ገብቷቸዋል። አምላክ እንደሆነም በደንብ አምላክ ነኝ እያላቸውም እንደሆነ በደንብ ተረድተዋል። በእያንዳንዱ ፖይንት ላይ እሱ ሲያስተምር ሊወግሩት ድንጋይ የሚያነሱት ፍጡር ነኝ ብለው አይደለም። እንደዛማ ቢሆን ለምን ይወግሩታል? ለምን ድንጋይ ያነሳሉ? አምላክ ነኝ እያለን ነው ብለው ነው ድንጋይ ሲያነሱበት የነበረው። የሰቀሉት ለምንድን ነው? እርሱ ሰው ሲሆን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ይላል። ራሱንም ከእግዚአብሔር ጋር አስተካክሏል። አናቀውም እንዴ? ሰው እኮ ነው፣ እንዴት አምላክ ነኝ ይላል የሚል ነው እንዲሰቅሉት ምክንያት የሆነው። የተሰቀለው በሌላ አይደለም። ሞት የፈረዱበት በሌላ አይደለም። ሰው ሆኖ ስድብ ነው፣ ተሳደበ፣ አምላክ ነኝ ብሏል። ስለዚህ ይሄ ስድብ ነው፣ እሱ አምላክ አይደለም ብለው ነው ለስቅላት ያበቁት እኮ። እንዲሰቀል እንዲፈረድበት ያደረጉት እንደ መሐመድ ወይም ሴቶች እንትን ብሎ ወይም ሰው ገሎ ወይንም እንትን ብሎ አይደለም። አምላክ ነኝ ብሏል ነው። አልሰራው በደንብ ይገባ። አምላክ ነኝ ብሏል። ስለዚህ ራሱን ከአምላክ ጋር አስተካክሏል። ምክንያቱም እነሱ እግዚአብሔር ሲሉ አብን በደንብ ያውቃሉ። ስለዚህ እግዚአብሔር ሲላቸው ምን እያላቸው ነው? አብ አለ፣ እኔ ደግሞ ልጁ ነኝ እያላቸው ነው። ዝም ብሎ እግዚአብሔር ነኝ ቢላቸው አብ ነኝ ያላቸው ይመስላቸዋል። አብ ነኝ ያላቸው ነው ማለት ነው። በደንብ አዳም ጅማሯል ነው ማለት ነው። ማን ነው ጅማሯል አለ? ተረጋጋ። አብ ነኝ ቢላቸው አይምን እግዚአብሔር ነኝ ቢላቸው ምንድነው እነሱ የሚረዱት? አብ ነኝ ያለ ይመስላቸዋል። ኖ አብ አይደለም፣ እሱ የአብ ልጅ ነው። ስለዚህ እግዚአብሔር የሚላቸው ለምንድን ነው? እሱ አብ እንዳልሆነ ነጥሎ እየነገራቸው ነው። የአብ ልጅ ግን እኔ ነኝ እያላቸው ነው። ይሄንኛው ኢስላም ለምሳሌ ወልድ መሆኑን እየነገርኩት ያውቃል። ነገር ግን ወልድ ነህ ብሎ ክርስቶስን አይጠራም። ለምን? አጋንንቶች አላህ ልጅ የለውም ስላሉ የአጋንንቶችን ትምህርት ስለያዘ የአጋንንቶቹን ትምህርት ስለያዘ ማለት ነው። የአብ ቃሉ የአብ የባህሪ ልጁ መሆኑን ደጋግሞ ስለነገራቸው በዚህም ስለተናደዱ ነው። እባክህ የአጋንንቶችን ለቅሶ አታሰማን። በደንብ አስተውሉ። ስለዚህ ተላከ የሚለው ምንድን ነው ታዲያ? ተልኳል እኮ አለ። አጋንንት ማለት ሱራ 72ኛውን አንብበው፣ 72ኛው ምዕራፍ ወይም ደግሞ ሱራ 18 52ኛውን አያ አንብበው። አጋንንት ሱራ 52 አንብብ። ሱራ 52 18 52ን ወይም ደግሞ 72ኛውን ሱራ ከቁጥር 1 እስከ 3 አንብብ። ኦኬ ተልኳል ይላል። እንደሚያወራ እኮ አታውቅም። አጋንንት መጣፍ ነው የሚለው አጋንንት አታውቅም እኮ እንደሚያወራ አታውቅም።
ኢስላም ካሁን በኋላ ከገባ እኔ ነኝ የማወርደው። ሰዎችን እያስገባ ያለው እኔ ነኝ። አትበጥብጡ። እያንዳንዳችሁ ጥያቄ ካላችሁ ጥያቄያችሁ ይመለሳል። አይደለም በስነ ስርዓት እናውራ ፕሊስ። በተራችሁ አትግቡ። አንዴ ሚውት አድርገሽ ተልኳል የሚል አንስቷል። ተልኳል የሚል ስለዚህ ክርስቶስ ተልኳል። ያ ብዙ ቦታ ላይ ተልኳል። ማንኛው ነው ሚውት አድርግ። አብ እንደላከው የሚናገር ክፍል አለ፣ ብዙ ቦታ ላይ አለ። ያ ክርስቶስ ተልኳል ማለት ምን ማለት ነው? ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ጀምሮ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪልክ ድረስ ዓለሙን እንዲወዷል ይላል አይደለ? ብዙ ቦታ ላይ ተልኳል የሚል አለ። ተልኳል ማለት እንግዲህ እንደምናውቀው በሰውኛ ኖርማል እንደምናውቀው ቋንቋ ከሆነ እኔ እዚህ ቤት ውስጥ ካለውኝ ልጅህን ና ሱቅ ሂድና እቃ ገዝተህና ትለዋለህ። እቃ ገዝቶ ሲመጣ ላከው ይባላል። እኔ ላኩት፣ ሄዶ ሱቅ እቃ ገዝቶልኝ ይመጣል። ምክንያቱም መላክ ማለት በአማርኛ እንደዚህ እንደምንግባባው ከሆነ በሰውኛ የፍጡሩን ቋንቋ ከሆነ ይሄ ነው የሚሆነው። ሱቅ በመጀመሪያ ልጁ ሱቅ ላይ ስላልነበረ ከሱቅ እቃ ገዝቶ ይመጣል ማለት ነው። ላኩት። አብ ተላከ ሲባል ወልድ ተላከ ሲባል ግን ወይም ደግሞ ክርስቶስ ተልኳል ሲባል ምን ማለት ነው? ተልኳል ሲባል ምን ማለት ነው? ይሄንን ያስይዛል ወይ? በፍጹም አያስይዝም። ምክንያቱም ራሱ ክርስቶስ ምን ብሎናል? ከአብ ወጥቼ መጣው ብሎናል። መላክ ማለት አንደኛው አዛዥ አንደኛው ታዛዥ ሆኖ እንደዛ ካሰባችሁት አይደለም። ምክንያቱም ራሱም ደግሞ ምን ብሏል? ከአብ ወጥቼ መጣው ካለን በራሱ ፍቃድ እንደመጣ ይናገራል ማለት ነው። የአብ የመላክ ፍቃድ አለ። አብ ፈቅዷል። ልጁ ውረድ፣ ሂድ፣ ውረድ፣ ተወለድ ብሎ ልጁ አብ ሰዶታል፣ ፈቅዷል ማለት ነው። ከአብ ወጥቼ መጣው ካለንስ ደግሞ ራሱ የወልድ ፍቃድ አለበት ማለት ነው። አንዱ ላኪ አንዱ ተላኪ የመሆን አይደለም ማለት ነው። መላክ በራሱስ ምንድን ነው? መላክ ማለትስ ቅድም እንዳልኳችሁ ከአንዱ ሱቅ አንዱ ሱቅ እንደዛ ነው አይደለም። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአብ እቅፍ ያለው አንድያ ልጁ ተረከው ይላል። የት ያለው ይለዋል? በአብ እቅፍ ያለው አንድያ ልጁ ተረከው ይላል። ክርስቶስ እኮ በምድር እየተረከላቸው ነው። የት ነው ያለው ግን ይለናል? በአብ እቅፍ ነው ያለው ይለናል። አብስ የት ነው ያለው? መዝሙረ ዳዊት ምዕራፍ 139 ከቁጥር 7 እስከ 8 አንተ በሁሉ ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ አንተ በዛለህ፣ እንደ ንስር ክንፍ አውጥቼ ብበር አንተ በሁሉ አለህ ይለዋል። አብ በሁሉ ነው ያለው። በአብ እቅፍ ደግሞ ማን አለ? ወልድ አለ፣ ልጁ እርሱ ተረከው ይለዋል። መጥቶ በአብ እቅፍ ያለው ተረከው ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ክርስቶስ እኮ በምድር ነው ያለው፣ ግን ራሱ ምን አለ? የት ነው ያለው አለ? በሰማይ አለው አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ አለ። በሰማይም እንደነበረ ነገረን። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ ዓለሙም በእርሱ ሆነ ይለናል። ዓለም ታዲያ አንድ ቦታ ብቻ ነች እንዴ? አይደለም። በዓለሙ ነበረ፣ እርሱም በዓለም ነበረ፣ ዓለሙም አላወቀም፣ ዓለሙም በእርሱ ሆነ ይላል። ፍጥረት ሁሉ የተፈጠረው ማለት ነው በእርሱ ነው የተፈጠረው። እርሱም ቤት ነው ያለው፣ በዓለም በሁሉ አለ ማለት ነው። ስለዚህ ተላከ ሲባል ምንን የሚያሳይ ነው? አሁን ቦታ መልቀቅን አያሳይም ማለት ነው። ቃል ቦታ ተሆነ ቦታ ላይ ወደ አንድ ቦታ ላይ ሽፍት አደረገ የሚል አይደለም ማለት ነው። እርሱ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 6፣ ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 1 ሰማይ ዙፋኑ ነው፣ ምድር መረገጫ ሆነ፣ ግዛቱ ሆነች፣ እርሱ በሁሉ ያለ እስከሆነ ድረስ ቦታ ሽፍት የማድረግ አይደለም፣ በሁሉ አለና። ታዲያ ለምንድን ነው ተላከ ተብሎ የተነገረው ሲባል ቃል አስቀድሞ በሁሉ ያለው ስጋን አልተዋሃደም።
ስጋን አልተዋሃደም። ስለዚህ በስጋ ተገለጠ ማለት ነው። የማይታየው ቃል በሚታይ ስጋ ተገለጠ ማለት ነው። ለእኛ ሲገለጥ ሪቪል ሲደረግ ከዛ አንጻር ተላከ ተባለ። በስጋ መታየቱን፣ መወለዱን፣ መሰቀሉን፣ እስከ ሞት ድረስ መታዘዙን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረውም። ነገር ግን የባሪያን መልክ ይዞ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ቁጥር 4 እስከ 7። ስለዚህ እስከ ሞት ድረስ መታዘዙን፣ በስጋ መገለጡን፣ በስጋ መታየቱን፣ መዳሰሱ ምን ተባለ? ተላከ ተባለ እንጂ ከአንድ ቦታ ወደ አንድ ቦታ ሽፍት ማድረግ አይደለም፣ መሄድ ማለት አይደለም። እሱ በሁሉ የሞላ ነውና ቃል በሁሉ ያለ ነውና ከስፔስ እና ፕሌስ ውጭም ያለ ነውና ቦታ መቀየር፣ መንቀሳቀስ፣ መሄድ እንደዚህ በመለኮታዊ ክብሩ አስቀድሞ ያ ቃል ብቻ የነበረው ስጋን ከመዋሃዱ በፊት አይነገርለትምና የነኚህ አምላክ ግን በስጋ ሳይገለጥ ይመጣል ይሄዳል ተብሎ ይነገርለታል። እኛ ፈጣሪ በባህሪው ልጨርስ፣ ጣልቃ ትግባ። የእኛ አምላክ በባህሪው ይሄ ልጅ ለምን አስገባኸው? ደግሞ ታወራ አስወርደው። ልጅ ያሲን የሚባለው አምላክ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለ ስለሆነ መጣ፣ ሄደ፣ ቆመ፣ ተነሳ፣ ወረደ፣ ወጣ ተብሎ አይነገርም። ምክንያቱም በሁሉ የሞላ ነውና ከስፔስ እና ፕሌስም ውጭ ያለ ነውና በስጋ ሲገለጥ የማይታየው ሲታይ የማይነካው ሲነካ ያ በስጋ መገለጡ ስጋን መዋሃዱ እርሱ እንዲነገር አደረገው። አላህ ግን ይነገርለታል። አንድ አካል ከአንድ ቦታ ወደ አንድ ቦታ ሄደ ከተባለ በደንብ አስተውሉ፣ እሱ የፍጡር ባህሪ ነው። አላህ ከሌሊቱ 1/3 ላይ አንድ ቀን አይደለም። ይኸው መሐመድ ከተናገረ እንኳን 1400 ዓመት ሙሉ ይወርዳል ይወጣል፣ ይወርዳል ይወጣል። ይሄ ደግሞ የፍጡር ባህሪ ነው። አላህ ተንቀሳቃሽ ነው ምንለው ለዚህ ነው። የኛ አምላክ ግን ፍጡራን የሚያካብበው የሚያዋስነው አዳም የሚያካብበው የሚያዋስነው ስለሌለ የሆነ ነገር ለማምጣት ከሆነ ቦታ ተነስቶ ወደ ሌላ ቦታ የሚሄድ አይደለም። ከሆነ ቦታ ሄዶ የሆነ ቦታ ላይ የሚጎላ አይደለም። እርሱ ሄደ በምትሉበት አስቀድሞ ስላለ መሄድ አይጠበቅበትም። የሆነ ነገር ለማንሳት ማጎንበስ አይጠበቅበትም። የሆነ ቦታ ለሆነ ነገር ለመስማት መንቀሳቀስ አይጠበቅበትም። አሁን የሙስሊሞቹ ግን ከሌሊቱ 1/3 ሁሌም ይወርዳልና ይህንን ጉድለትን እንዴት ትሸፍነዋለህ? ቀጥል። አንድ ሰዓት ከምናምን ሆነህ እስላም የነቢያት ሃይማኖት ምንም አንድ መረጃ የለም። ስነስርዓት ይዘህ የማታወራ ከሆነ ታች ትወርዳለህ። በስነስርዓት አውራ። አፍህ ቀደም ቀደም አይበል። እኔ ብታወርደኝም ምን እዚህ መቆየትም አልፈልግም። ታታይም አልቀመጥም። ሲቀጥልም አንተ ደግሞ አላወራም። አንተ እኮ አሁን ለተኩ ስነስርዓት ይዘህ አውራ። ይሄ ባለጌ ነገር ነው። አይ እኔ ከስር ያሉ እንዲማሩ ነው። ባይዘ ከስር ያላችሁ በደንብ እንድትማሩ ነው። ኧረ ተረጋጋ፣ በእናትህ ተረጋጋ። አንደኛ ባለጌ መሆናቸውን በደንብ አስተውሉ። ባለጌ መሆናቸውን ስርዓት የሚባል ያልፈጠረባቸው፣ ምክንያቱም ቁርአኑ ላይ አጋንንት ወንድማቸው እንደሆነ አምነው ስለተቀመጡ ምክንያቱም ሰው ቤት ሄደው እንደዚህ በቃ ጣልቃ መግባት በራሱ ብልግና ስርዓት አልበኝነት መሆኑን አያውቁም። መሐመድ ቤት ኧረ በእናትህ አዳምጥ እስኪ፣ ቆይ ጋር አዳምጥ፣ ቆይ እያወራው ጣልቃ ትግባ። እዩዋቸው፣ መንፈሱ ነው ባይዘው እንዲህ የሚጫወትባቸው ውዶቼ። ከስራ ያላችሁ ኢስላም አላህ ከሌሊቱ 1/3 ይወርዳል። ከሌሊቱ 1/3 ይወርዳል። ታርጌታችን እስራኤል ወይስ ከስሩን እና ታብታብ አድርግ። በቃ ከሌሊቱ 1/3 ይወርዳል አይወርድም? አላህ እያመመው እያማ ወዳጅ ቀጥል።
ከሌሊቱ 1/3 ይወርዳል አይወርድም? አላህ የትም ቦታ አለ። ኦኬ እዚህም አለ በዛቱ መላከው ኦኬ እዚህም አለ በዛቱ መላከው ምን አልክ? ምን አልክ? እሰማለሁ ቢኒ እሰማለሁ። ኦኬ እያም ወዳጅ ምነው አሁን ማስትሽ እንደበላ ጸጥ አልክ? ለምንድን ነው ሚውት የምታደርገው? ማንም ሚውት አላደረገም። ማውራ እያልኩህ እኮ ነው። ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አይደለም። ይህን ያክል እየዘባረክ እየተናገርክ አንድ ነገር እስላም እንደዚህ አጋንንት ናቸው የሚያስለፈልፋቸው ምናምን ምንድን ነው? ይሄን አሁን እሱን ማልቀስተውና የሚያስለፈልፍ ምኑ ነው? ከሌሊቱ 1/3 ይወርዳል አይወርድም? እሺ አሁን እከታተላለሁ። 24 ሰዓት ላይ ባትገባለህ ግን ተሳርፈህ የምትወርደው የሰው ሃይማኖት ተቀርሽ ነው። ኧረ የተጠየቀውን መልስ እባክህ። አይደለም ይወርዳል አይወርድም? መጀመሪያ ብልግና መናገር አለብን። ከነብይህ ጋር እኩል እያደረከኝ ነው። እንደዛ አንድ ላውራው እስኪ እፎይን አንድ ጥያቄ ልጠይቀው ነው። አይመልስማ። ልጠይቀው ግድለም አንድ ጥያቄ ይፈቅድልኛል? ጥያቄው መልስና ቀጥል። ይወርዳል አይወርድም አለ። ልቀጥል? እፎይ አዎ ቀጥል። አመሰግናለሁ። እኔ በመጀመሪያ መጠየቅ የምፈልገው ምንድነው መሰለህ፣ በኦርቶዶክስ እምነት ያልተጠመቀ አይድንም፣ ወይም ያልተጠመቀ የኦርቶዶክስ ልጅ ቢሆንም እስካልተጠመቀ ድረስ አላመነም ወይም ኦርቶዶክስ ነው ተብሎ አይጠራም ይላል መጽሐፍ ቅዱስ። ይህን ታምናለህ? የትኛው ጥቅስ ላይ ነው የሚለው? ታምናለህ? ይሄን እኔ አንብቤ ነው። እኔ ጥቅሱ ምናምን አላውቅም፣ ግን አንብቤ ነው። መጽሐፍ ቅዱስ ላይ የኦርቶዶክስ ልጅም ቢሆን አይድንም ይላል። ሳይሆን ካልተጠመቀ ኦርቶዶክስ ነው ሳይሆን ካልተጠመቀው ኦርቶዶክስ አይደለም ነው ሰውየው። ያልተጠመቀው ሰውዬ ኦርቶዶክስ አይደለም ነው። እሺ ምሳሌ አንተ ልጅ ብትወልድ ልጅህ እስካልተጠመቀ ድረስ ያንተ ልጅ ቢሆንም ኦርቶዶክስ አይደለም ይላል እኮ። የትኛው ጥቅስ ላይ ማስረጃ አስጠኛ። ያመነ የተጠመቀ ይድናል የሚለው ነው። ያላመነ የተጠመቀ አይድንም የሚለው እንደ ጠጅ ቤት ዝም ብለህ ጠልሜ ያመነ ይድናል የተጠመቀ ይድናል የሚል አይደለም። ታምናለህ ወይስ አታምንም ነው? አንተ ያልከውን ማስረጃ አንተ ቅድሚያ ላወራኸው ማስረጃ አለ። ታውቃለህ መጽሐፍ ቅዱስ ላይ ቁጥሩን አላውቀውም፣ ግን አለ። የለም አምጣና ተዛ እናወራለን። የኦርቶዶክስ ልጅ ቢሆነ አይድንም የሚል እስካልተጠመቀ ድረስ ማለት ነው። እስካልተጠመቀ ድረስ ማስረጃውን አንተ ማስረጃ አለ? ማስረጃ አለኝ፣ ግን ቁጥሩን ስለማላውቀው ነው። አሁን አለኝ ማስረጃ መጽሐፍ ቅዱስ ላይ ነው የሚለው። ይሄ እሺ፣ ልቀጥል? ሌላ አትቀጥልም። እዚሁ ላይ ቅድሚያ ጨርስ። ምንድን ነው እሺ ጥያቄ? እዚህ ጋር ጥያቄ የፈለግኩት እኔ የመጀመሪያ በእናንተ አዳምና ሔዋን ወደዚህ ምድር ሲላኩ አልተጠመቁም። ፕሊስ እያም ወዳጅ ጣልቃ አትግባ። አልተጠመቁም። አዳምና ሔዋን ወደዚህ ምድር ሲመጡ አልተጠመቁም። ሊጠምቃቸው የሚችል ሰውም አልነበረም እና ጥምቀት ደግሞ በምድር ላይ ነው የሚሰጠው። ስለዚህ በዛ ሰዓት ኦርቶዶክስ ከነበሩ ማን ነው የጠመቃቸው? እንዴትስ ተጠመቁ? የሚለውን ጥያቄ ነው እንድትመልስልኝ የምፈልገው። ኦኬ እሺ፣ ጥምቀት ምንድን ነው እሱ? በመጀመሪያ ደረጃ ጥምቀት እንግዲህ በእናንተ የሃይማኖት የክርስትና መሰረት ነው፣ እኔ እስከማውቀው ድረስ የምትሉት ድህነት መንገድ ነው። ፖፓላሬ ከስር ሆነ ታብታባርክ ጠጅ ቤት አይደለም። ዝም ብላችሁ ጥልቅ አትበሉ። በደንብ አስተውል። ጥምቀት የድነት መንገድ ነው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ማርቆስ ወንጌል ምዕራፍ 16 ስለሚል ማለት ነው። 16 ላይ ኦኬ። ሰው ዳግም
ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አይወርስም ብሏል። ይህንን ከሆነ የምፈልገው ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ያ ያመነ የተጠመቀ ይድናል። አዳምና ሔዋን አልተጠመቁም የሚል ነው እንትኑ። ጥምቀት ምንድን ነው? ከክርስቶስ ጋር ሞት ጋር እና ትንሣኤ ጋር የምንተባበርበት ነው። ሞቱን በሚመስል ሞተን ትንሣኤውን በሚመስል የምንነሳበት ነው። በአዳምና ሔዋን ጊዜ ክርስቶስ ሞቶ ነበር እንደ ዑመር? ኢየሱስ የለም ነው። ክርስቶስ በስጋ መጥቶ በእነሱ ጊዜ ሞቶ ነበር እንዴ? አልነበረም። ከዛ በፊት ነው። ከዛ በኋላ ነው አይደለ? ከነሱ በኋላ ነው ክርስቶስ በስጋ ተገልጦ ሞቶ የተነሳው። መልካም። ስለዚህ ህጉ የተሰጠው ወይም ትእዛዙ የተሰጠው መቼ ነው ማለት ነው? በአዲስ ኪዳን ይሆናል ማለት ነው። ሞቱን በሚመስል ሞት የምንተባበረው ክርስቶስ ሞቶልናል፣ ተነስቶልናል ብለን የምንለው ሳይሞት አይደለም፣ ሞቶ ከተነሳ በኋላ ነው። አዳምና ሔዋን ደግሞ ክርስቶስ ገና ሳይወለድ ክርስቶስ ስለኛ ሞተ ተነሳ ብለው ሊጠመቁ እንደዚህ ይህንን ጥምቀት ሊጠመቁ አይችሉም ማለት ነው። ስለዚህ እነሱ ጥምቀት አላገኙም፣ አልተጠመቁም ማለት ነው። አዳም። ስለዚህ ይህንኛው ጥምቀት ክርስቶስ ሞቶልናል ተነስቷል የሚል ጥምቀት በእነሱ አልተሰጠም ማለት ነው። ነገር ግን ለአንተ ክትባት እንዲሆነ ዘፍጥረት ምዕራፍ 1 ገና ሲጀምር ቁጥር 3 ላይ የእግዚአብሔር መንፈስ በኋላ ሰፍኖ ነበር ይላል። የእግዚአብሔር መንፈስ ምን በኋላ ሰፍኖ ነበር። አዳምና ሔዋን እንኳን የተፈጠሩት ከምንድን ነው? ካፈር ነው አይደለ? ከጭቃ ነው የተሰሩት አይደለ? ያ ጭቃ ደግሞ የእግዚአብሔር መንፈስ ካለው ከውሃ ነው የተፈጠሩት። ያ ውሃ ደግሞ አስቀድሞ የምድርን ዳርቻ ሲያጠጣ የነበረው የእግዚአብሔር መንፈስ የሰፈረበት ውሃ ከዛ ነው የተሰሩት። ተጠምቀው ነው፣ ከተጠመቀ አፈር ነው የተሰሩት፣ ከተጠመቀ ጭቃ ነው የተሰሩት። የእግዚአብሔር መንፈስ ካደረበት ነው የተሰሩት። አሁን እዚህ ጋር ነው የሚጋጨው። አሁን እኔ እፎይ አለው እኛ ቢኒ ይሰማል፣ ትሰማለህ በደንብ ያ ቴንኪው። በብሉይ ኪዳን የነበሩት ለአዳምና ሔዋን የአጋንንት መንፈስን ተጠናውተው ሳይሆን የአጋንንት መንፈስ ተጠናውተው ሳይሆን የተጠመቁት። ኧረ ሲያናድድ አለ። አሁን ይሰማል እኮ ይሰማል፣ ሲቋረጥ ይታየኛል እኔ ጋር። የአጋንንትን መንፈስ ተጠናውተው በሰውነታቸው ሴጣን ደማቸው ውስጥ እየተዘዋዘዋረ ሳይሆን ቅዱሱ መንፈስ የእግዚአብሔር የተነፋበትን ከዛን የተሰሩት። አጋንንት በቂጣቸው ብሎ ነፍቶባቸው ሳይሆን እግዚአብሔር ቅዱሱን መንፈስ ነፍቶባቸው ነው የተፈጠሩት። አንድ ሁለተኛ፣ በእስልምና ሰላት ግዴታ ነው አይደለም? ማስረጃ በአዳም ጊዜ 5 ጊዜ ሶላት ለመኖሩ ማስረጃ ስጠኝ። አለ ማስረጃ ስጠኝ። መሐመድ እኮ ማለት በእስልምና የመጨረሻ ነብይ ነው እንጂ የመጀመሪያ ነብይ ወይ ማስረጃ ስጠኝ። ማስረጃ ስጠኝ። ምክንያቱም ሰማይ ላይ ሄጄ 5 ጊዜ ሶላት ይዤ መጣሁ ያለው መሐመድ ነው። ከመሐመድ በአዳም ጊዜ ለአዳምና ሔዋን 5 ጊዜ ሶላት ስገዱ የተባለበትም አንድ ማስረጃ ብቻ ስጠኝ። እፎይ አሁን መጀመሪያ የነበርንበትን እንጨርስና ስለ ሶላቱ ስለ ሶላቱ ላይ ስለሆነ አሁን እኮ ሶላት ያልጠየቅኩም አንተ ስለማታውቀው በደንብ ነው ማውቀው። ማታውቀውን ጥምቀትን ጠየከኝ አይደል እንዴ? ቢኒ ለምን ሙይት ታደርገኛለህ? አዳምጥ። አንተ ጋር ሲሆን ማታውቀውን አትጠይቀኝ። 5 ሰላት ለአዳምና ሔዋን ተሰጥቷል። እኔ እኮ አሁን የጠየኩህ ማወቅ የፈለኩት ስለ ክርስትና ነው። አዳምጥ እሺ፣ በደንብ አስተውሉ። አንድ ሰው በእስልምና ሰላትን የማይሰግድ ከሆነ ጠብቆ 5 ሰላትን የማይሰግድ ከሆነ ከእስልምና ይወጣል። ከእስልምና ይወጣል። አዳምና ሔዋን የት ቦታ ነው በገነት ውስጥ 5 ጊዜ ሰላት ስገዱ የተባሉት? ሲፈጠሩ ካልተባሉ በገነት 5 ጊዜ ሰላት የማይሰግዱ ከሆነ ሙስሊም አይደሉም። በዚህ ወንድማችን ሎጂክ መሰረት አንድ በገነት ውስጥ ሐጅ አድርጎ የተባሉበት አንድ ማስረጃ
ምክንያቱም ከአምስቱ እንትን ውስጥ አንዱ ስለሆነ ከሌላ አሁንም ሙስሊም አይደሉም እነኛ። አዳምና ሔዋን ያንን ጥቁር ድንጋይ ሄደው አይ 5 ጊዜ ሰግዱ ነበር ካልከኝ ማስረጃ ስጠኝ። ከሌለ ግን ይሄ በመሐመድ ጊዜ የተሰጠው አስተምሮ አይመለከታቸው አለ። አሁን እየጠየቅኩ የነበረውን ጥያቄ ነው ዳይሬክት እንድትመልስልኝ የፈለኩት። ጥያቄ ሶሊስሊ ነው። እኔ አሁን ለተቃራኒ እንትን አይደለም የመጣሁት። ዲፕሊ ማወቅ የፈለኩት ርዕስ ስለሆነ ነው። እስልምናን ተወው፣ ግድልህም። ለምን ተወዋለሁ? እስልምናን ስለማታውቀው ተወው። እኔ ጠየቅኩ። እንዳንተ ደደብ መስላለሁ እንዴ? እስልምናን ስለማታውቀው ይላል። ና ከፍ ብዬ ላዋርደህ። እስኪ ና ማይክን አንሳ። ኦኬ፣ እስልምናን አንተ ታውቃለህ? ይኸውልህ ስድቡ እስልምናን ታውቃለህ? ምንም እስልምናን ታውቃለህ ወይ? ምንም ጥቅም የለውም። እናንተ ብትሰዳደብ አንተ 5 ጥያቄ ጠይቄ ከመለስክ እኔ ንጽጽር አቆማለሁ። እስልምናን ታውቃለህ? ና ማይክን አንሳ። ማይክን አንሳው። አንሳው። ኦኬ፣ ሶሪ። አሁን እኔ ነኝ ሚዩት አደርገው ኢንቫይት ልክላለሁ ብዬ ነው። አንሳ። እስልምናን ታውቃለህ? እስልምናን ታውቃለህ ወይ? ይሰማል? እስልምናን ታውቃለህ ወይ? አልሐምዱሊላህ ታውቃለህ ማለት ነው። እውነት ነው። ኦኬ፣ አዳምና ሔዋን በገነት ውስጥ ሙስሊም ናቸው ብለህ ታምናለህ? በትክክል። ምክንያቱም 5 ጊዜ 5 ወቅቱን ሰላት አሳየኝ። መረጃ ልስጥህ። 5 ወቅት አልፈልግም። ማስረጃ እኔ ስጠይቅህ ነው የምትሰጠኝ። 5 ወቅት ሰላት የሚሰግዱት ማስረጃ ስጠኝ። ማስረጃ 5 ወቅት አዳምጥ፣ አታውራ። ለምኑ ነው ማስረጃ የምትሰጠኝ? ምን ለጠየቅኩ? እየሰማኸኝ ነው? ማስረጃ ልስጥህ። ስማኝ። ምን ለጠየቅኩ ማስረጃ ትሰጠኛለህ? ኧረ በአላህ ግን አንተ ለምን ታጭበረብራለህ? አጭበርባሪ ለምን ትሆናለህ? ለሌሎቹም ኧረ ለአላህ ብለህ ቢያንስ እኮ ምንድን ነው ማስረጃ የምትሰጠኝ? መጽሐፍ ቅዱስ ብሎ የሚታይ ነገር እኮ ነው። አንተ የምታጭበረብራቸው ለምን ታጭበረብራለህ? ምን ለጠየቅኩ ነው ማስረጃ የምትሰጠኝ? ሁለተኛ ታደርጋላችሁ። አዳምጥ። ለምን ማስረጃ ስጠኝ። አዳምጥ። ቀጥል፣ ማስረጃ ስጠኝ። ለምንድን ነው የማታዳምጠው? መጽሐፍ ቅዱስ ያልተጠመቀ አይድንም፣ ያልተጠመቀ ኦርቶዶክስ አይደለም ካለ መጀመሪያ የተፈጠሩ ሰዎች ኦርቶዶክስ አልነበሩም፣ አልተጠመቁም። እሺ አንተ ስትወለድ ለምን ተጠመቀ? ማን ያለ? አላህ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይወርዳል ብለው እነ አዳም ያምናሉ። ምክንያቱም አላህ ራሱ አዳምና ሔዋን ራሱ ገነት ላይ በነበሩበት ሰዓት ገነት የት እንደነበረች እንኳን ስለማታቅ ማለት ነው። አዳም ጥቀኝ እንደዚህ አይነት የወረዱ ጥያቄዎች እዛች ስትመጡ አዳምጣ። ለምን ትቸኩላለህ? አዳምጥ። ምን ብሎናል ወንድማችን? በገነት ውስጥ አዳምና ሔዋን በነበሩ ሰዓት አላህ ይወርድ ነበረ? የለም። 5 ጊዜ ሰላት ይሰግዱ ነበር? የለም። ፕሊስ ከሰሮንና እንደዚህ አይነት ድንቁርና ውስጥ ካለማ ከሰሮን ቀጥል። ፎይ ቀጥል። እሺ፣ ሰላም እግዚአብሔር ይመስገን። ቢኒ እኮ ልቀጥል መስሎኛል። ይቅርታ። ጥያቄ ነው። ልቀጥል። እንኳን ደህና መጣ። ሰላም አለው። መልካም። ኢየሱስ የዘላለም ሕይወት ይሰጣል ብለህ ታምናለህ? መጀመሪያ የዘላለም ሕይወት ምንድን ነው የሚለው ላይ ብትነግረን። ምንድን ነው የዘላለም ሕይወት? ከሞት ወደ ሕይወት ያመጣናል። እሱ ዘላለማዊ ሕይወትን ይሰጣል ብለህ ታምናለህ? እሱ ሳይሆን አስተምሮቱ። አዎ። እሱ ራሱ አይሰጥም። ኦኬ፣ አውል ጎዜ በእሱም ልስማማና በዛኛው አንተ ባልከውም ልሂድና በአስተምሮቱስ ይሰጣል። የሁሉም ነቢያት አስተምሮት የዘላለም ሕይወት ይሰጣል። ቴንኪው። ስለዚህ እኔ የአብ ልጅ ነኝ ብሏል። የአብ ልጅ መሆኑ አስተምሮቱ ነውና፣ ስለዚህ የዘላለም ሕይወት ያሰጣል ማለት ነው። አባቱ አብ እንደሆነ አስተምሮቱ ነው።
ስለዚህ ይሄ አስተምሮቱ የዘላለም ሕይወት ይሰጣል፣ እርሱ የአብ ልጅ አይደለም ብሎ ማለት ደግሞ የዘላለም ሕይወትን ያሳጣል ማለት ነው። እሱን እኛ አንቀበልም። እንደ እስልምና ኢየሱስ ክርስቶስ እኔ የአብ ልጅ ነኝ ብሏል የሚለውን አንቀበልም፣ ወር አናምንም። ምክንያቱም ማትቀበለው እሱ ስለተናገረው አንተ አትቀበልም። የምትቀበለው አጋንንት ስለተናገሩ አጋንንት የለውም የአብ ልጅ አይደለም ስላሉ ትቀበላለህ። እርሱ ግን የአብ ልጅ ነኝ ያለውን አስተምሮቱን አትቀበልም። እሱ ብሏል የሚለውን ነገር አልቀበልም፣ መጽሐፉን አልቀበልም። ማስረጃ ሉክ የእስልምናን ቅዠትዩ አስተምሮቱን እቀበላለሁ አለን። የዘላለም ሕይወት ይሰጣል ብዬ ስል እሱ ሳይሆን አስተምሮቱ በሚለው እስማማለሁ አለኝ። በአስተምሮቱ ከሆነ ደግሞ ደጋግሞ እኔ የአብ ልጅ ነኝ ብሏል። ስለዚህ የአብ ልጅ የሚለው የዘላለም ሕይወት የሚያሰጥ አስተምሮ ይሆናል ማለት ነው። አስተምሮቱን ከአንተ መጽሐፍ ይህን አልቀበልም አለ። ማይቀበልበት ወንድማችን ምክንያቱ ምንድን ነው? አጋንንቶች አይደለም ስላሉት የኢየሱስን ንግግር አይቀበልም፣ የአጋንንቶችን ንግግር ይቀበላል። የቱ ጋር ነው የአጋንንት ንግግር የሚለው? እስቲ ማስረጃ። አላህ ልጅ የለውም ያሉት አጋንንቶች አይደሉ? አይደሉም። ማስረጃ። ኦኬ፣ አርዲ መክፈል ትችላለህ? ወይ አንድ ይቀስተ ኦኬ፣ በደንብ አስተውሉ ሙስሊሞች። ኤግዛክት ወርድ ፋላሲ ሲጠይቋችሁ ሊያምኑበት ፈልገው አይደለም፣ ለመጨቃጨቅ ብቻ ነው። ይኸው ቃል በቃል እኔ የአብ ልጅ ነኝ ብሏል፣ አስተምሮቱ ነው፣ ተቀበል። ሲመጣበትስ ነው አልቀበልም። ለምን? አጋንንቶች ምን ብለውኛልና፣ አይ አላህ ልጅ የለውም ብለውኛልና የአጋንንቶች ትምህርት ይሻለኛል። ኢየሱስ እዚህ ጋር ከተናገረው ይልቅ አጋንንቶች የተናገሩትን ብመርጥ ይሻለኛል። እርሱ የአብ ልጅ ነው ማለት የዘላለም ሕይወት የሚያሰጥ ነው። እርሱ የአብ ልጅ አይደለም ማለት ደግሞ የዘላለም ሕይወት የሚያሳጣ ነው፣ የሰይጣን ምስክር ስለሆነ። እኛ ደግሞ የአጋንንትን ምስክር አንቀበልም። ፔሬድ። የአጋንንት ትምህርት መቼም ለእኛ ምስክር በፍጹም ሊሆን አይችልም። ራሱም የነገረን ያስጠነቀቀንም አጋንንት ውሸታም፣ ሐሰተኛ፣ የሐሰት አባት መሆኑን ነው። ከእኛ ጋር ብረት የሚያደርግ የእኛ ወንድም የሚሆን አይደለም። አጋንንት እንደውም በስሙ የሚንቀጠቀጡ በስሙ የሚወገዱ ናቸው አጋንንቶች። ስለዚህ ክርስቶስን አስተምሮ እቀበላለሁ የሚል አንድ ሰው እርሱ የአብ ልጅ መሆኑን አምኖ ሊቀበል ይገባል። ይህን አልቀበልም ያለ ሁሉ የአጋንንትን ትምህርት ነው የሚቀበለው። የአጋንንት ትምህርት ደግሞ በእኛ ዘንድ ተቀባይነት የለውም። የአጋንንት ትምህርት ነው ላልከው ማስረጃ አምጣ፣ የመጀመሪያው። ሁለት ደግሞ የአንተን መጽሐፍ አስተምሮ በእኛ ተከፍቶላል። ኦኬ፣ ስንት ቁጥር ላይ ልክፈትልህ? 72 1 እና 3 እሺ፣ ይኸው መሐመድ ኦኬ፣ አንብበው። እሺ ወንድማችን ኡመቴው፣ እሺ አንብበው ኡመቴው። ምንድን ነው መጀመሪያ መጽሐፉ ምንድን ነው? ቁርአን ሱረቱል ጂን። እሺ፣ የጋኔኖች ምዕራፉ ራሱ የጋኔን ነው። አዎ ነው። ስለዚህ አጋንንት ወንድም አለ፣ አጋንንት ምዕራፍ መጽሐፍ አለ። ስያሜ አጋንንት ምዕራፍ ይላል። ስያሜ ነው። ስያሜ ማለት አጋንንት ነው የጻፈው ማለት አይደለም። ለዚህም ማስረጃ ታመጣለህ። የአጋንንት ምዕራፍ ማለት አጋንንት ነው የጻፈው ማለት ነው የሚል ማስረጃ አለ። የአጋንንት መጽሐፍ ነው ያልኩህ እኔ። ቀጥል እኮ ለሱ ማስረጃ አለ። የአጋንንት መጽሐፍ ነው ላልከው ማስረጃ አለ። ይኸው አጋንንቶች የተናገሩት ነው እዚህ ጋር የተቀመጠ። ስለዚህ አጋንንት መጽሐፍ ነው ማለት ነው ኡመቴው። አጋንንቶች የተናገሩት እዚህ ላይ ከተቀመጠ የአጋንንቶች ንግግር ነው፣ የአጋንንቶች መጽሐፍ ነው ማለት ነው። አንድ ተራ ዱርዬ የተናገረውም ነገር መጽሐፍ ላይ ሊጻፍ ይችላል። የተራ ዱርዬ መጽሐፍ ነው ማለት ነው። የእሱ መጽሐፍ ነው ሳይሆን የእሱ ግን ንግግር ነው። የዱርዬው ግን ንግግር ነው። አዎ አጋንንት እንደዚህ ብሏል ተብሎ ሊጻፍ ይችላል። በቃ እኮ የአጋንንቶች ንግግር ነው። ቀጥል አንብብ። ኖ አይደለም፣ አጋንንት እንዲህ ተናግሯል ተብሎ ሊጻፍ ይችላል። መጽሐፉ አጋንንት ነው ማለት አይደለም። ቀጥልሽ አንብብ። እሺ ቆይ ቅድሚያ ትንሽ አድርገው ወደኋላ። እሺ እዚህ ጋር ተናጋሪው አላህ ነው። ቁርአን ላይ እንደሚታወቀው ሙሐመድ ሆይ
በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆንን ቁርአንን ሰማንም አሉ ማለትን ወደ እኔ ተወረደ። ስለዚህ ነው አላህ ለሙሐመድ ይሄንን በል ያለው እንጂ ቀጥል፣ አንብብ፣ እስከ ቁጥር 3 አንብብ እኮ። እዚህ ጋር የምትይዙት ነገር ምንድነው? አላህ ለሙሐመድ የሚናገረው ቃል ነው። ቀጥል። ወደ ቀጥታ መንገድ የሚመራ ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም አሉ። ያሉትን ንግግር ፈጣሪ አሉ ብሎ ለሙሐመድ ሰለላሁ ዐለይሂ ወሰለም ነው የሚናገሩት። ቀጥል። እነሆም የጌታችን ክብር ላቀ ሚስትንም ልጅንም አልያዘም። ማነው ያለው ይሄንን? አላህ። ማነው ይሄን ያሉት? አላህ። ኦኬ፣ አላህ ነው ጌታችን። የጌታችን ክብር ላቀ ሚስትንም ልጅንም አልያዘም ያለው አላህ ነው። አዎ፣ ጅኖቹ አሉ ብሎ የተናገረው አላህ ነው። አላህ ጌታ አለው ማለት ነው? የለውም። አላህ ስለራሱ ጌታ እያለ ይናገራል። አይ አዳምጥ። እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም ያለው ማን ነው? አላህ። ጅኖች አሉ ብሎ አላህ ነው የተናገረው። ኦኬ፣ ስለዚህ የንግግሩ ባለቤቶች ጅኒዎች ናቸው ማለት ነው። የተናገረው አላህ ነው። የንግግሩ የመጀመሪያው ባለቤቶቹ ግን ጅኒዎች ናቸው ማለት ነው። አማኝ ጅኖች። አዎ። ስለዚህ አላህ ልጅም ሚስትም የለውም ብለው ለመጀመሪያ የተናገሩት እዚህ ጋር ጅኒዎች ናቸው ማለት ነው። አይደለም። እዚህ ቃል ጋር ከመድረስ ጋር ከመድረስ በፊት አስደናቂ ንግግርን ሰማን ብለዋል ጅኒዎቹ። አማኝ ጅኖች ሰማን አሉ። ያ ሰሙ። ኦኬ፣ ስለዚህ አላህ ልጅና ሚስት የለውም ብለህ ትላለህ አይደል አንተ አሁን? አዎ። ይሄንን ደግሞ ጅኒዎች ተናግረውታል አይደለ? አዎ፣ አማኝ ጅኖች ተናግረውታል። ቴንክ ዩ። በደንብ አስተውሉ። ይሄን መናገራቸውን አላህ ለነብዩ መሐመድ ፕሊስ አንዴ በደንብ አስተውሉ ውዶቼ። ክርስቶስ የአብ ልጅ ነኝ፣ አብም እኔ አባቱ ነኝ ደጋግሞ ብሎ ተናግሯል ቃል በቃል መጽሐፍ ቅዱስ ላይ። በቃኝ እስክትል ጥቅስ እሰጥሃለሁ። አልቀበልም ክርስቶስ የተናገረውን ብሎ አጋንንቶች የተናገሩትን ግን ይቀበላል። አጋንንቶች አላህ ሚስት ስለሌለው ልጅ የለም ስላሉት ይቀበላል። አብ አባቴ ነው ማለት ወይንም ወልድ የአብ ልጅ ነው ብሎ ማስተማር የዘላለም ሕይወት ያሰጣል። ይሄም መካድ ደግሞ የዘላለም ሕይወትን ያሳጣል። ኡመቴው ለምንድን ነው ይሄንን የካደው? አጋንንቶች አላህ ሚስት ስለሌለው ልጅ የለውም የሚልን አጋንንቶች አላህ ተናግረዋል ብሎ ስለነገረው የአጋንንቶችን ምስክርነት ዞ ነው። እኛ አጋንንትን ምስክር አንቀበልም። አንተ እንግዲህ ከተመቸ ከአጋንንቶች ጋር ህብረት ማድረግ ትችላለህ፣ እኛ ግን አንችልም። ምክንያቱም ክርስቶስ የመጣው በስጋ የተገለጠው ዕብራውያን ምዕራፍ 2 ቁጥር 15 እንደክፈተው የአጋንንትን ስራ ሊያፈርስ ነው እንጂ የአጋንንትን ምስክር እንድንቀበል አይደለም። ክርስቶስ በስጋ የተገለጠው የታየው ተነካው ተዳሰሰው ሞትን በሞቱ የሻረው የአጋንንትን አስተምሮ የአጋንንትን ራስ ሊቀጠቅጥ ሊያፈርስ ነው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አድርጋለሁ እሱ ራስህን ይቀጠቅጣል የተባለለትን ያንን ትንቢት ሊፈጽም የመጣው ዕብራውያን 2:15 በስጋ የተገለጠው ለምንድን ነው? እሱ የአጋንንትን ስራ ለማፍረስ ነው። የአጋንንት ምስክር እንድንቀበል አንድም ቦታ ላይ መጽሐፍ ቅዱስ አይመክረንም። አጋንንቶችን ከሰዎች እንኳን ሲያስወጣ ክርስቶስ ምስክርነታቸውን አይቀበልም ነበር። ዝም በልና ውጣ ነበር የሚላቸው ሐሰተኞች ስለሆኑ ማለት ነው። እንግዲህም ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ኦኬ፣ ይኸውም ዳቢሎስ የዳቢሎስን አስተምሮ ለመሻር ነው የመጣው ክርስቶስ። ይኸውም ዳቢሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክርስቶስ በስጋና በደም የተካፈለው እኛ ልጆቹ በዲያብሎስ ላይ ኃይል፣ ብርታት፣ ስልጣን እንዲኖረን ነው። ለዚህም ነው ሉቃስ ወንጌል ምዕራፍ 4 ላይ 40 ቀን 40 ሌሊት ከጾመ ከጸለየ በኋላ አጋንንት ፈታኝ መጥቶ ካቀረበው በኋላ ድል ካደረገው በኋላ አጋንንት ምን ያህል እንደተሸበሩና እንደሸሹ አይታችኋል። ከዛ በኋላ በማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 5 አካባቢ ጀምሮ እስከ 8 እንደዚህ
ለደቀ መዛሙርቱ ይሰጣቸዋል ያንን ስልጣን አጋንንትን የሚያስወጡበትን። እንዲሁም ማቴዎስ ወንጌል ምዕራፍ 9 ላይ በተመሳሳይ ማለት ነው። ሉቃስ ወንጌል ምዕራፍ 10 ላይ ቁጥር 17 ጀምሮም በተመሳሳይ ማለት ነው ለሰብአ አርድእቶች ይሰጣቸዋል። በአጋንንት ላይ እንኳን እኛ ስልጣን እንዲኖረን አደረገን። የአጋንንትን አስተምሮ ሳይሆን አላህ ልጅ አልያዘም የሚለውን ቃል ቁንጽል አድርገህ ጂኖች ተናገሩት አልክ እንጂ አላህ በሱረቱል ኢኽላስ በግልጽ ራሱ ተናግሮታል። በል እርሷን ለአንድ ነው አላህ በሚለው አያት ጀምሮ ማለት ነው። ቁል ሁወላሁ አሐድ አላሁ ሰመድ የሁሉም መጠጊያ ነው። ለም የሊድ አልወለደም፣ ወለም ዩለድ አልተወለደም፣ ለእርሱ አንድም መጠጊያ ብጤ የለውም ብሎ ዴፊኒቲቭሊ እርሱ ቃል በቃል ገልጾታል። አማኞች ይሄንን ቃል ደገሙት ብሎ ደግሞ አላህ ሱብሓነሁ ወተዓላ ለሙሐመድ ሰለላሁ ዐለይሂ ወሰለም ደገሙት አይልም ሱረቱል ኢኽላስ ላይ አላህ ተናግሮታል። እርሱን ቃል በቃል ደገሙት አይደለም። አይት እየተቋረጠው እንዴ አረብ ይቀጥልሽ። ኦኬ አይ እየተቋረጠ አይደለም። ቆይ ኡመት አንድ ያዳምጠኝ። ለምሳሌ አሁን በተናገርከው ላይ አላህ እኮ በሱረቱል ኢኽላስ ላይ እንደዚህ ብሎ ተናግሯል። ፈጣሪ ነው ብለህ የምታስበው ማለት ነው። ነገር ግን ከመሐመድ በፊት የመጣው እናንተ ግን ነብይ ነው ብለህ የምታስበው ሰው ግን አይ እኔ የእግዚአብሔር ልጅ ነኝ ብሎ ተናግሯል። ስለዚህ ከሱ በፊት የመጣው ሰውዬ ይሄንን የተናገረውን ከርሱ በኋላ የመጣው ሰውዬ ከሱ የተሻለ አውቆ ስለሱ ሊነግርህ አይችልም። መሐመድ ዋሽቶሃል ነው የሚባለው። መሐመድ ኢየሱስ ክርስቶስ የተናገረውን ነገር ትቶ አይ ይሄው ፈጣሪ እንደዚህ ነው እያለ ያለው ብሎ አይ ይሄው ፈጣሪ እንደዚህ ነው እያለ ያለው ብሎ አይ ይሄው ፈጣሪ እንደዚህ ነው እያለ ያለው ብሎ አይ ይሄው ፈጣሪ እንደዚህ ነው እያለ ያለው እኔ የእግዚአብሔር ልጅ ነኝ ብሎ ተናግሯል እኮ። የእግዚአብሔር ልጅ ግን ማለት ምን ማለት ነው? እሱ በራሱ ትርጓሜ የሚፈልግ ነገር ነው። በአይሁድ ስርዓት፣ በእስራኤላውያን ህዝቦች ስርዓት ውስጥ ለአምላክ ቅርብ የሆነ ሰው አካል የእግዚአብሔር ልጅ ይላሉ። ሁለት ደግሞ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ብቻ አይደለም ብዙ አካላት የእግዚአብሔር ልጅ ተብሏል። የእግዚአብሔር ልጅ የአምላክ ልጅ ነው የሚል ነገርን አያሰጥም። የመጀመሪያው። ሁለተኛ አይሁዳኖች ራሱ ይሄንን ነገር አምላክን ወለደ ብለው አያምኑም። እናንተ በምትሉት እንዲሄድ ብንል እንኳን በጣም እናመሰግናለን የተቃወመው ብንል አይሁዳኖች ይሄን ነገር ኮምፕሊትሊ አልተቀበሉትም። አምላክ ልጅ ወለደ ብለው አልተቀበሉትም። እሺ ኡመቴው በጣም እናመሰግናለን። ስለዚህ እኔ የእግዚአብሔር ልጅ ነኝ ያለውን ኢየሱስ ክርስቶስ እሱን ትቀበላለህ፣ ሁሉም ሰው የእግዚአብሔር ልጅ ነው በሚለው አይደለም አስተምሮት አለ ነው ማለት አይሁዶች እኮ ትቀበለዋል ሳትቀበለው እንዴ? ታዲያ አስተምህሮቱ አለ የምትለው ታዲያ ከየት መጥቶ ነው አስተምህሮቱ? በአይሁድ ትሬንድ በፊት ላይ ነው ያልኩ። አሁን ላይ ቁርአን ከወረደ በኋላ ይህ አገላለጽ ራሱ ቀርቷል። አባት ልጅ የሚለው ነገር ምድራዊ ለሆነ ለሰው ልጅ እንጂ አምላክ ከሰው ልጅ ጋር ባለው መስተጋብር ላይ አንተቀበል። ሌላ ቦታ ከመሄድ በፊት ይቻል ነበር፣ አሁን ግን ቀርቷል የሚለው ማስረጃ አሳየኝ። በፊት ይቻል ነበር አባት ማለት አሁን ግን ቀርቷል የሚለውን ማስረጃ አሳየኝ። አሳያለሁ፣ ችግር የለውም። በፊት ይቻል ነበር አሁን ቀርቷል የሚለውን ማስረጃ ቶሎ በል። በፊት እንደሚቻል ይኸው የአንተ መጽሐፍ ማስረጃ ነው። ኧረ እባክህን ከቁርአንህ ነው ያልኩህ። እስራኤልም የእግዚአብሔር ልጆች ተብለዋል። በጣም ጥሩ እኮ ከራስ መጽሐፍ ግን በፊት ይቻል ነበር አሁን ግን ቀርቷል የሚለውን ለምን መሰለህ ይሄንን ያመጣሁት? ያንተ ፈጣሪና የኛ ፈጣሪ ፈጽሞ አንድ አይደለም። ለምን? ያንተ ፈጣሪ ከበፊትም ጀምሮ አባት አልተባለም፣ በመሐመድም ጊዜ አባት አልተባለም፣ አሁንም አባት አትሉትም። መቼም አባት ተብሎ አያውቅም። በፊት ላይ አባት እንዳልተባለ ማስረጃ የለህማ? አለኝ፣ ከቁርአን ወጥቼ አሳይሃለሁ። አንተ ማስረጃ። ኦኬ፣ ሱራ 5:18 ሱራ 9:30 ሱራ 5:18 ምንድን ነው የሚለው? አይሁዳውያንና ክርስቲያኖች እኛ የአላህ ልጆችና ወዳጆች ነን አሉ። አይደላችሁም፣ ይህ ማን ነው? ልጆች ብትሆኑማ ለምን ይቀጣችሁ ነበር ብሎ ተናግሯል። እሱ ኢየሱስ ክርስቶስ ከመጣ በኋላ ነው። ኧረ እባክህን ከኢየሱስ በፊት ክርስቶስን ነው እንደዛ ያለው። ኧረ እባክህ ክርስቲያኖች የእግዚአብሔር ልጅ ያሉት ኢየሱስን ነው። ኢየሱስ ከመጣ በኋላ ነው። ኡመቴው ኢየሱስን አይደለም የሚልህ። ሱራ 5:18 ምንድን ነው የሚለው? እኛ አይሁዳውያንና ክርስቲያኖች እኛ የአላህ ልጆች ነን አሉ ነው እንጂ ኢሳን የአላህ ልጅ ነው አሉ አይደለም የሚለው። እኛ ራሳችን ኦኬ
5:18 አሁን እንግዲህ ሌላ መተጣጠፊያ መንገድ ፈልግ እንጂ አሁኑ አያዋጣም። ይሄው አይሁዶችና ክርስቲያኖችም እኛ ኢሳ አይደለም የሚለው እኛ የአላህ ልጆች አላህ ልጆች ላችሁም ይላል። ላችሁም ይላል። ወደ እርሱ ብቻ ነው። ጨረስኩት። ወዴት ልሂድ? ስለዚህ አሁን ያንተ ክርክር እኮ እዚህ ጋር እኮ ፈረሰ። አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን ሲሉ አላህ ደግሞ በፍጹም እናንተ ምን አይነት ሰዎች ናችሁ? እንዴት የአላህ ልጆች ነን ትላላችሁ? አይደላችሁም። ይኸው አይደላችሁም። ስለዚህ ስለዚህ ኪዳን እግዚአብሔር አባት ተብሎ የተጠራ ነው። እስራኤል የእግዚአብሔር ልጆች ተብሎ የተጠሩ ናቸው በብሉይ ኪዳን። ያንተ አላህ ግን መጣና አይደላችሁም ብሎ ሲናገር ውሸታም ነው መሐመድ ማለት ነው። አምላክን 1400 ላሉት ምላሽ ነው ይሄ። አባ አምላክ ልጅ ያዘ ለሚለው ምላሽ አምላክ ልጅ ያዘ ለሚለው አላህ ልጆችና እኮ እኛ እነማ አይሁዶችና ክርስቲያኖች ምንድናቸው? እኛ የእርሱ ልጆች ነን፣ የአላህ ልጆች ነን። ምን ማለት ነው? አላህ ልጅ አለው ማለት እኮ ነው። ጉድነስ ግሬሽስ ነቢ ያወራ በእናትህ ይሄ ደግሞ ምንድነው የሚያወራው? በዚህ መጠን መደብ አለውኝ አለ ተሰማለህ። ቀጥል። እያስወጣ እየመለሰኝ ነው እና በዚህ መጠን መደደብ መቻል በራሱ ተሰጥኦ ነው። በጣም ታላቅ ተሰጥኦ ነው በእውነት ኡመቴው። አንዳንድ በቃ አንተ ኤክስፔክት አድርገህ ፈልገህ የነበረው ነገር እኮ አጥተህ ነው አይደለም፣ እናውቀዋለን። አንተ የፈለግከው ሱራ 9:30 ጠቅሼ ይኸው ኢሳን ነው የተቃወመው እንጂ በሌላ እንኳን በፊት ተብሎ ነበር የሚለው ልትል ነበር። ከሱራ 5:18 ግን በየትም ብላችሁ ልታመልጡ አትችሉም። በጣም አጣብቂኝ ውስጥ ነው የሚከታችሁ። ለምን አሁን ላይ የመጣችሁ ሙስሊሞች የበፊቱ አላህ የበፊቱ የነቢያት አምላክ ከመሐመድ ጋር ፈጽሞ የተለያየ ነው ስትባሉ፣ አይ በፊት እኮ አባት መባሉ ችግር የለውም የምትለውን አርጊመንት ይዛችሁ ስትመጡ ሱራ 5:18 ግን አጣብቂኝ ውስጥ ነው የሚከታችሁ። ለዛ ነው